ጀማው ከረጅም ጊዜ በኋላ ወደ ከባዱ ቋጠሮ የተመልሻለሁ ጀማው እኔ ይሄን ቋጠሮ ፈትቼ ነበር በቃ ተገቢ አይደለም ብዬ ግን ምንም ማድረግ አልቻልኩም የህልውና ጉዳይ ሆነብኝ ጀማው ተመለስኩኝ ወደዚህ ቋጠሮ ማን አሁን እናንተ የአርሰናል ደጋፊዎች በልዩ ሁኔታ ማለት ነው ይሄንን ቪዲዮ ኮፒ ሊንክ ሼር አድርገህ ለሁሉም የአርሰናል ደጋፊ ታዳርሳለህ አታዳርስም ዛሬ ከኤቨርተን ጎን ልንቆም አይገባም ወይ እኛ ማለት ኤቨርተን ማለት እኛ አይደሉ አንተ ወጥረ ቋጥር ፍሬም ይሰራልሃል ፍሬም ለዛሬ ለኤቨርተን ጨዋታ ተጠቀመው በሉ አንዱ ይቀመጥ አንዱን ይተከፈት በአፋጣኝ አዳርሱ ጀምሮ ዛሬ ማታ እርኩስ የሆነ ቋጥር ሆኖ ቋጥር ያለበት እርኩስ ማለት ነው የቋጥሩ መንፈስ ላይ ያርፎብኛል ጀምሮ ዛሬ ትልቅ ነገር ምናገኝ እየመሰለኝ ነው ለምን እንደሆነ አላውቅም ብቻ ባላችሁበት ወጥሩ ከቋጠሩ ቅንጣት ያክል እንዳትሳነፉ ጀማው እንዳትሳነፉ ዛሬ ማለት ነው ሲቲ እግር ቄጤማ አይነ ጨለማ ከፊት ያሉትን በዳዴ ያስኪደልን አሜን ወጥቻለሁ ወንዶቹ በፍሬ ሴቶቹ ባንቴና ጠበቅ አርጋ ያዘው ያንን ዘነዘና ከባድ የቋጠሮ እና የሞት ሽረት ጥሪ ለመላው የመድፎ ሰራዊት አባላትና ለአርሰናል ወዳጆች በሙሉ ዛሬ ኤቨርተን ወንድም ጥላ አንተ የክለቦች ቁንጮ የማንም ህፃን በገዛ ሜዳ ላይ እንዲፈነጭ አትፍቀድለት በቋጠሮ ረገድ ያለውን ነገር ለኛ ተው አርሰናል ይቅደም ያቋጣሪ ይውደም አጸቋማ ሴንትራል ኮማንድ በግላጭ ተገንተሻል በግላጭ ማለት ነው ሲጀመር ኤቨርተን እንደው ለሲቲ የሚያንስ ቡድን አልነበረም እንደው ከትንሽ አመታት በፊት ሲቲ ሞር ዶሚናንት ኖረው እንጂ ከ2010 በፊት ምናምን ኤቨርተን ነበር ዋን ኦፍ ዘ ቢግ ክለብ የሚባለው ማለት ነው በሞደርን ፉትቦል ሞር ሲቲ ተቆጣጣረውና ከኤቨርተን የተሻለ ቡድን ሆነ እንጂ 9 ፕሪሚየር ሊግ ታይትል የነበረው ኤቨርተን ነው ማለት ነው ሰው የአርሰናል ደጋፊዎች 3 ጊዜ ብቻ ኮፒ ሊንክ አድርጓችን ቪዲዮ እንድትወጣ ማለት ነው እንዴት ነው ዛሬ መቋጠር በግላጭ ያገኘናቸው ኤቨርተንና ምን ዋደው ብላችሁ ዴቪድ ሞይስ አባታችን ያኮራናል ማለት ነው በእርግጠኝነት የሲቲ ደጋፊዎች ኤቨርተንን ቀለል አድርገን እናሸንፋለን ብላችሁ እንደማታስቡ ተስፋ አደርጋለሁ ሊሆን ይችላል ፉትቦል ነው ማናችንም አናቅምና እኔንም አትመን ይቋጣሪ ስለሆነ ግን በአንጻራዊነት ካላችሁ ፊክስቸሮች መካከል ኤቨርተን ሊከብዳችሁ ከሚችሉ ቡድኖች መካከል አንደኛው ነው ብዬ ነው ማስበው በጣም ከባድ ጨዋታ ይሆናል ብዬ ነው ማስበው በኤቨርተን በኩል ትልቅ ተስፋ አልጥልባችሁ ከሚገቡ ተጫዋቾች የመጀመሪያው ወሳኝ ተጫዋች ኢሊማት ኢንጃይ ነው ማለት ነው በጣም ይችል ተጫዋች ይሄንን ተጫዋች ተመልክታችሁታል ብዬ አስባለሁ በጣም ኢሊት የሆነ ድሪብለር ነው ቻንስ ክሬት ማድረግ ይችላል ጎሎች ላይ አሲስቶች ላይ ኢንቮልቭ ማድረግ ይችላል ኪፓሶች ላይ ኢንቮልቭ ማድረግ ይችላል በጣም የሚገርም ተጫዋች ማለት ነው በ90 ደቂቃ ውስጥ ይሄንን ተጫዋች ኮንትሮል ማድረግ በጣም ከባድ ነው ጥሩ ፎርም ላይ ከሆነ በዛሉ ጨዋታ ራሱ ሊያስደምመን ከሚችሉ ተጫዋቾች መካከል ቀዳሚ ኢሊማት ኢንጃይ ነው ማለት ነው ሁለተኛው ተጫዋች ተርኪውስኪ ነው ባክ ላይኑን ሊድ የሚያደርገው ተጫዋች ኤሪያል ዱዌሎችን በማሸነፍ ኤቨርተን ጨዋታ ባየው ቁጥር ነው ባንዳንድ አጋጣሚዎች ምናምን ሬት ማድረገው ተጫዋች ነው በቃ የሚገርም ተጫዋች የሚገርም ኳሊቲ ያለው ተጫዋች ነው ሶስተኛው ተጫዋች አጥቂያቸው ቤቶ ነው ማለት ነው ቤቶ ሶ ይሄ ተጫዋች ደግሞ ማለት ቦክስ ውስጥ በጣም ፊዚካሊ ስትሬንግዝ ነው ቦክስ ውስጥ ያገኛቸውን ነገሮች አይምርም ማለት ነው ያገኛቸውን ኳሶች በአግባቡ መጠቀም የሚችል ተጫዋች ነው እንዳልኳችሁ ፊዚካሊ የአየር ላይ ኳሶችን ማሸነፍ የሚችል ተጫዋች ነው እንግዲህ የሚፈጠረው የኤቨርተን ቶፕ ስኮረር ነው የሚፈጠረው አብረን ምን መለከት ይሆናል እዚህ ተጫዋች ላይ ጎሎችን ያስቆጥራል ብዬ ተስፋ መጠለበት ሶስተኛው ተጫዋች ነው ሌላኛው ተስፋ መጠለበት ወሳኝ ተጫዋች ግብ ጠባቂያቸው ፒክፎርድ ነው ካፒቴን ነው ቡድኑን በማነሳሳት እንዲሁም ጥሩ ኳሶችን ሴቭ ያደርግልናል ብዬ አስባለሁ ኤቨርተን የልጅነቴ ከቡድኔ ባልተናነሰ መንገድ ነው ዛሬ ኤቨርተን መደገፍ ይሄንን ቪዲዮ ሚኒመም ያርሰናል ደጋፊዎች 3 ጊዜ ኮፒ ሊንክ አድርጉት በደንብ አውጡልኝ ማለት ነው ይመቻችሁ ከሞኒ ኤቨርተን ተላለ ማለት ነው ይመቻችሁ የቋጠሮ ቀን 10 ሚሊዮን ቋጣሪ ቢኖር 10 ሚሊዮኑም ዛሬ የአርሰናል ነው መሆን ያለበት ለፍሬ መሳሳት ለምን መሳሳት የለም ዛሬ ምሽት 4 ሰዓት ላይ ኤቨርተን ከማንቸስተር ሲቲ ይጫወታሉ ታላቅ የቋጠሮ ጥሪ ለመላው ለአርሰናል ደጋፊ በጠቅላላ ሼር ታረጋለ ማለት ነው ዛሬ 4 ሰዓት ላይ ከባድ የቋጠሮ ድግስ አለብን እሷን ድግስ ሳንካፈል አንድም የአርሰናል ደጋፊ ዛሬ መተኛት አይፈቀድለትም ማለት ነው ድል ለኤቨርተን 2-0 ልጥፍ ያረጋዋል ሲቲን ማለት ነው ሲቲን እኔ በእምነት ነው የእናንተን እስቲ ኮሜንት ላይ አስቀምጡልኝ የቋጠሮ ቀን ይላል አባቴ ይመቻችሁ መልካም ቀን ብዙዎቻችሁ ዛሬ ቃላብ
ለኤቨርተን ይቋጥራል ብላችሁ ትገምታላችሁ። እኔ ግን አላረገውም። እኔ ፈጽሞ ለኤቨርተን አልቋጥርም። ሲቲ ከሜዳ ሲወጣ 4-5 ተጫዋች ተጎርቶበት 2 ተጫዋች በቀይ ካርድ ወጥቶበት እንዲወጣ ነው የምፈልገው። መቋጠርማ ወይ ነጥብ እንዲጥል ብቻ ነው። እኔ እያልኩ ያለሁት ቢያንስ 3 ተጫዋች ከሜዳ በቃሬዛ እንዲወጣ ነው የምፈልገው። አገኘኛል ድብና አርጌ ነው እንጂ የምቋጥረው። ድብና አርጌ ፍሬ የአባት የእናቴን ተበድሬ ነው የምቋጥረው። አልሰማችሁም? ዛሬ የሞት ሽረት ነገር ነው። ጀማው ጦሩ አጠቃላይ ጀርናል ቃላ በፍቃዱ አዟል። ዛሬ ባለን ሁሉ መሳሪያ መዋጋት ነው። ኮፒ ሊንክ ሼር አርገ ለያንዳንዱ ለጥላት ወገን ሁሉ ጦር ላክ። መሳሪያውን ዘንድሮ ሊያበድረኝ ይገባዋል። የጨዋታ ቀን ሀቢቢ፣ ዛሬ የቋጠሮ ቀን ነው። ምንም አንድም ያርሰናል ደጋፊ ሊተኛ እንዳይሞክረው እንዳያስበው ዛሬ ኩስትር ብለን ማለት ነው ፋላው ላይ እንቋጥርበታለን። ዛሬ እናስጥለዋለን ነጥብ። ምንም ማትጠራጠር ዛርከኝ ዴቪድ ሞይስ የሚሰሩትን ስራ ይሰራሉ፣ እኛም በቋጠሮ ማለት ነው። እስኪ ዘቶፊስ ዛሬ ለቀድሞ ልጃችሁ ምን አይነት ስጦታ ለመስጠት አስባችኋል? ብትችሉ ማሸነፍ ወር ነጥብ ማስጣል፣ ካልሆነ አይዟችሁ አያሳስባችሁ፣ ብዙ ጎል ብቻ እንዳታስተናግዱ፣ ቀሪውን እኛ እንዋጣዋለን። ይህን ጨዋታ አብዛኛው ሰው ማንቸስተር ሲቲ ይጥልበታል ተብሎ የተገመተበት ጨዋታ ነው። እኔ ግን ደስ አላለኝ። ዋይኒ ማርክ ሩኒ ሁሉ ጨምሮ የውጭዎቹም የሀገር ውስጥም በእርግጠኝነት በቃ ማንቸስተር ሲቲ ነጥብ ይጥላል ተብሎ እየተጠበቀ የሚገኘው በዚህ ጨዋታ ነው። ይሄ ደግሞ ጥሩ አይመስለኝም። ምክንያቱም ማንቸስተር ሲቲዎች ማለት ነው ይሄንን ይዘው ነው ወደ ሜዳ የሚገቡት። ትኩረት ሰጡ ማለት ነው። ገብተዋል አይደለ? እኛ የምንፈልገው የነበረው ምንድነው? ልክ እኛን ቦርንማውዝ ወስዶ ሳይታሰብ ጠቅ እንዳደረገን የሆነ ክለብ ወስዶ ጠቅ ቢያደርገው ምናምን አዘናግቶ ነበር የምፈልገው። ግን ይህን ጨዋታ ገና ካሁኑ እንደ ትልቅ ጨዋታ በጣም ተራግቧል። ሲቲ ይጥላል እየተባለ ነው። ያን ነገር አልወደድኩትም። ለማንኛውም እንዳልኳችሁ ነው። ብትችሉ ለማሸነፍ ወር ነጥብ ለማስጣል፣ ካልሆነ ብዙ ጎል ብቻ እንዳይገባ ወጠረ መያዝ ነው። ቀሪውን እኛ እንወጣዋለን። አሁን ወደ ትራካችን ተመልሰናል። ቀጣይ እያንዳንዱን ጨዋታ 3 እና 4 እያገባን አመቱን ስለምንዘጋ እናንተ ብቻ ከአንድ ጎል በላይ አለማስተናገድ ነው። ይህን ይዘግባ አባቴ። የፕላስ ምልክቷን በመጫን ኮፒ ሊንክ ይደረግ። ይመቻል። ይሄን ቪዲዮ አንድ አይተነው እንምጣ ማለት ዛሬ ጨዋታ ማለት ነው። አንዳቻንን ያልቀው ይቺን ቪዲዮ ደግሞ አንዴ እንድገምባት 3-0 ያሸንፋል ብዬ አስባለሁ። የዛሬውን ጨዋታ ውጤት መስማት ትፈልግ ከሆነ እስከ መጨረሻው ድረስ ሾፋለ ኮፒ ሊንክ ታደርጋለህ። እንዴት ናችሁ? ማይገነር ሰላም ናችሁ? ዛሬ የአመቱ ምርጥ ቋጠሮ ላይ ነው የምንገኘው። ፕሪሚየር ሊግ ለረጅም ጊዜ ያያችሁ ሰዎች ቶም ዴቪስ አስደስቶን እንደነበረው 4 አግብቶ እንኳን ባያስደስቱን ዛሬ ማለት ዴቪድ ሞይስ ትልቅ አደራ ነው ያለባቸው። ጋሽ ዴቪድ በማንቸስተር ዩናይትድ እንዳስደሰቱን እናውቃለን እኛ። እርሶ ነው የብዙ ነገር ጅማሬ የሆኑትና ይሄ ሰውዬም ግን እርሶን አምኖ ነበር ወደዚህ ሊግ የመጣ የነበረው። እሳቸውን አከብራቸዋለሁ ብቻ ሳይሆን እሳቸው ግድግዳ ውስጥ ሄድልኝ ቢሉኝ እኔ ይባጠስላቸዋለሁ ሲል ሰምታችሁታል። ዛሬ ከእርሶና ከኢሊማን ኢንጃይ የምንጠብቀው ውለት አለ። ኢሊማን ኢንጃይ ዛሬ ታስደስተኛለህ ብዬ ተስፋ አረጋለሁ። ዝም ብሎ በቃ ይሄ ጨዋታ ሁለታቻ የሚያልቅ እየመሰለኝ ነው። ኤቨርተን ወላ እንዲመራል ሁለተኛውን ጎል የሆነ ደቂቃ ላይ ያገባል፣ ይደባደባል፣ ይባጠሳሉ ብዬ ነው ጭንቅላቴ ውስጥ እያሰብኩ ያለሁት። በዚህ ውጤት ካለቀ ማለት ነው ሽልማት ራሱ ነው የምጠብቀው። ፎሎ ኮፒ ሊንክ ሼር እያደረጋችሁ ስለዚህ እንደሚያልቅ ኮሜንት አድርጉልኝ። ይመቻችሁ። ጨዋታ ቀን ይላል። ዛሬ ሲቲያችን ይመለሳል። ሰኞ ከነማ ብለን ማንቸስተር ዩናይትድ ላይ ሙድ ስንይዝ ከርመን ራሳችን ሰኞ ልንጫወት ነው። ዋው! ለማንኛውም ዛሬ ማታ 5 ሰዓት ላይ ሲቲያችን 4 ሰዓት ላይ ማለት ሲቲያችን ይመለሳል ከኤቨርተን ነው። ብዙ ሰው እኛ ምን ጥል ምናምን በጣም እርግጠኛ ምናምን ነው። ግን አንድ ነገር ልንገራችሁ፣ 4 ጎል ዲፈረንስ ነው ያለን። 4ቱንም እዚያ ካክሽን ነው ሄደው ማሸነፉን ተው 4ቱንም ጎል አካክሽልን ነው የሚለው። እኔ በጣም የገረመኝ ነገር ሲቲ እንደዚህ ዋንጫ አሽቶ የሚበላ የሚመስላችሁ ሰዎች አሉ። ጭራሽ የአርሰናል ደጋፊዎች በ6 ነጥብ ስለራቁ ምናምን የሆነ አዲስ ነገር 2 ጌም ከኔ ቀድመህ ስትጫወት እኮ ነው አዲስ ነገር ተፈጠረ። አሁን መጥቼ ከላይ ጉብ ነው የምለው፣ ጠብቀኝ ማለት ነው። ለማንኛውም ዛሬ አሪፍ ጌም እጠብቃለሁ። ኤቨርተን ነው። ማንም አባቱ ቢሆን በዚህ ሰዓት እኔን ከዋንጫ ፊትም ሊያስቆመኝ አይችልም። ማንም ቢሆን ነው የምልህ።
ለማንኛውም የሚገርም ያበደ ጌም እንጠብቃለን። ሮድሪ እንደሚመለስ ተስፋ አደርጋለሁ። ካልተመለሰ በኒኮ እንጫወታለን። ምንም ያሳስብን። ከሞን ሲቲ ከሞን ሲቲዘንስ የዋንጫ ሰሞን ሲቲን አታቆም አባቴ አታቆም። የጨዋታ ቀን ይላል። እኔ ለምን ነው ሰኞ ያጫወቱን? ቅዳሜ ዕለት ለምን አላጫወቱንም? እንደው ከአርሰናል ቀድሞ የሆነ ነገር ብቻ ሁለት ጨዋታ ጫና ፈጥረውብን እንደዚህ መከራችን። በእርግጠኝነት ኤቨርተን በሜዳው ደግሞ ገገማ የሆነ ነገር ግን አባቴ ይሄን ቲም ማመን አለብህ እስከ መጨረሻው ድረስ። እዚህ ድረስ መተን ምንም ይበለሻሽ ነገር አይኖርም። ቀጥለን እንጫወታለን። አሪፍ ፎርሜሽን ይዞ ለመግባት በሞከረ ፔፕ ሲቀጥል ፈርስት ሃፍ እንደ አርሰናል ፉላም ላይ እንዳደረጉት አይነት አድርገን ጎላችንን ለዞን ጎል በደንብ ማግባት አለብን። አሁን ማለት ያስፈልጋናል። ቀጣይ ብሬንፎርድም ስለሆነ ጎል ቢያንስ 2-0 ማለቅ አለበት። የጨዋታ በሁለት ጎል ልዩነት ማለት ነው ማሸነፍ ያለብን። ማን በእርግጠኝነት እናሸንፋለን ብዬ አስባለሁ። የጨዋታ ቀን እንዴት ናችሁ ሲቲዝናውያን? የሀያሉና የንጉሱ ክለብ ደጋፊዎች ሰኞ ቀን እንዴት ነው ደስ የምትለው? ቀኑ ራሱ ጅማሩ ራሱ እንዴት ነው ደስ የሚለው? የፈጠነ ይሄን ቪዲዮ ለሁሉም የሲቲ ደጋፊዎች 5 ጊዜ ኮፒ ሊንክ ሼር ፖስት እያረከማሉ። እያንዳንድ የሲቲ ደጋፊ በደንብ ለክለብ መቋጠር አለበት። ሁሌም እየገባ ኮመንት ላይ መልካም እድል ለታላቁ ክለቤ ሳትል ማለፍ አችልም ነው የሚልህ። ክለቤ እንዴት ነው የናፈቀኝ ብቻ ሰኞ ከነማ እንዳይሉን። ለማንኛውም ውዱና ታላቁ ክለባችን ማንቸስተር ሲቲ ዛሬ ወሳኝ የፕሪሚየር ሊግ ጨዋታ ከኤቨርተን ጋር ከሜዳ ውጪ ሄዶ ምሽት 4 ሰዓት ይገጥማል ማለት ነው። የዛሬው ጨዋታ ከባድ ይሆናል ብዬ ነው የማስበው። ለማንኛውም ክለባችን ማንቸስተር ሲቲ ግን ቀለል አድርጎ ያሸንፋል፣ ምንም አልጠራጠርም። የፈለገ ሰው ይቋጥር ምንም ይበል እኛ አንሰማም። ግን ብቻ ፈጣሪ ይርዳን ኤቨርተን እንዳይገግምብን። ለማንኛውም በጣም የናፈቃችሁት ክለባችሁ ዛሬ ይመለሳል። እናም ድል ላለ ድል ለውዱና ለታላቁ ክለቤ ማንቸስተር ሲቲ ሆን ኦልዌይስ ብሉ ሙን ይመቻችሁ። ከሞን ሲቲ የቋጠሮ ቀን ይላል። የቋጠሮ ቀን ዛሬ አርስዬ ደጋፊ ዋንጫ መበላበት ቀን ነው። ሲቲ ከዋንጫ የምናሰናብትበት ቀን ነው ዛሬ። ትናንትናና ከትናንት ወዲያ ደስታው የኛ ነበረ። የዩናይትድ እና የአርሰናል ደጋፊ ነው ተደስቶ ይህን ሳምንት የጨረሰው። ዛሬ ዋንጫውን በቀጥታ ለአርሰናል ያስረክባል። አቶ ሲቲ መቋጠር ነው ዛሬ። ኤቨርተን የልጅነት እያልን ሁላችንም መፈክራችንን ይዘን ኤቨርተን ታላቅ ቲም ነው እንደምታውቁት፣ ትልቅ ቲም ነው። ለሲቲ አያንስ። መቋጠር ነው በቃ መቋጠር ነው። ቢቻል ከአርሰናል ተጫዋቾች ወስዳችሁ እዛ ህጉ ከፈቀደ ባይፈቅድም ግን መቋጠር ነው ዛሬ። የአርስዬ ደጋፊ ዛሬ ህብረትን ነው የምታሳዩ። በቃ ዋንጫ ለመብላት ከፈለግ አለመጮት ይችላል እኮ ከዚህ በኋላ እሱ እንዲጥል ማድረግ ነው የሚጠበቅም። ዛሬ ደግሞ ጋርዲዮላ ይጥላል አይጥልም? ይጥላል፣ በደንብ ይጥላል። መወጠር ነው ከኛ የሚጠበቀው፣ መቋጠር። ትቋጠራለህ፣ አይሆንም ካለ በቀጣይ ደግሞ ትቋጠራለህ ማለት ነው። የዛሬውን ግን ወጥር፣ በጣም በደንብ ወጥር። የዛሬውን ከጣለልህ ቻምፒዮንስ ሊግ በቃ ወይኔ ብዙ እቅድ ነው ያለው። ብቻ የዛሬውን ይጣል እንጂ እቅድ ብዙ ነው ያለው። በደንብ ቋጥሩ። የኔንም ፎሎወር አትርሱ። 30 ሺህ ገና አልገባንም። ይመቻችሁ። ዛሬ ሲቲ ከኤቨርተን ለካ ጨዋታ አለው። በኤቨርተን ሜዳ ነው ያው ጨዋታውና ያው ኤቨርተንን ታውቁታላችሁ። አዲስ ቡድን አይደለም፣ ነጥብ በማስጣል የሚታወቅ ቡድን ነውና እርግጠኛ ነኝ ሚኬል አርቴታ በጉጉት የሚጠብቀው ጨዋታ የሚሆነው ከኤቨርተን ጋር የሚደረገው ጨዋታ ነው። ዛሬ ፔፕ ጋርዲዮላ እንግዲህ ከኤቨርተን ጋር የሚያደርገው ጨዋታ ተጠባቂ የሚያደርግበት በጣም ብዙ ምክንያት አለ ታውቃላችሁ፣ ያው ከነጥብ ጋር በተያያዘ ማለት ነው። ስለዚህ እናንተ ደግሞ እስቲ ከወዲሁ ግምታችሁን እስቲ ማንቸስተር ሲቲ ኤቨርተን ነጥብ ያስጥለዋል ወይስ በኤቨርተን ሜዳ ማንቸስተር ሲቲ ኤቨርተንን አሸንፎ ይወጣል የሚለው ነገር ያው ካሁኑ አጓጊ ስለሆነ እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ደግሞ ማድረግ ረስታችኋል። ፕሊዝ ሼር እያደረጋችሁ እንጂ መረጃ እንዲደርሳችሁ አትፈልጉም? ዛሬ መላው የእግር ኳስ አፍቃሪ በጉጉት የሚጠብቀው ወሳኝ ጨዋታ አለ። ሲቲ ከኤቨርተን የፕሪሚየር ሊጉ የፍጻሜ ግብግብ ማንቸስተር ሲቲ ዋንጫውን ለመንጠቅ ወይንስ አርሰናል እንዲያነሳ መንገዱን ለመጥረግ ዛሬ ምሽት 4 ሰዓት ላይ ኤቨርተን ከማንቸስተር ሲቲ እጅግ ወሳኝ ጨዋታ ያደርጋሉ። አርሰናል በ76 ነጥብ ሊጉን እየመራ ሲሆን ሲቲ ደግሞ በ70 ነጥብና 2 ቀሪ ጨዋታዎች እየተከተለም ይገኛል። እናም ሲቲ የዛሬውን ጨዋታ ካሸነፈ የዋንጫ ጣፈንታው በራሱ እጅ ላይ የሚወድቅ ይሆናል። ከተሸነፈ ግን የዋንጫው ጣፈንታ ወደ ሰሜን ለንደኑ ክለብ አርሰናል የሚያመራ ይሆናል። እናም የኔን አካውንት ፎሎ አድርገው ትክክለኛውን ውጤት ለገመቱም እንዲሁም ብዙ ላይክ ላገኙ ለ3 ሰዎች እንደተለመደው የ500 ብር የሞባይል ካርድ የምንሸልም ይሆናል። ታዲያ ካርዱን ለማሸነፍ ፎሎ ማድረግ ግዴታ ነው። ኤቨርተን ከማንቸስተር ሲቲ ማን ያሸንፋል? ይገምቱ፣ ፎሎ ያድርጉ፣ ይሸለሙ።